ታዲያ ሚስቴ ቤተሰብ ጥየቃ መሄዷን ጠብቀሽ አንሶላ እንድጋፈፍሽ ያደረግሽኝ ለትዳሬ ስለምታስቢ ነው? እንደዚህ በገፋኝና ባንቋሸሽከኝ ቁጥር ፍቅርህ እየጨመረ ነው የሚመጣው እንጂ ተይኝ አልኩሽ እኮ ተይኝ። ትሰሚኛለሽ እንዴ? ምን ሆናለች እቺ ልጅ ሰሞኑን? ልተኛ ነው። ካላስቸገርኩሽ በሩን ዝጊልኝና ውጪ። ውጪልኝ እኮ ነው ያልኩሽ። ምክንያቱም የእህትሽ ህጋዊ ባል ስለሆንኩ። ትፈታታለህ? ምን ችግር አለው? እንዴት እንደምታምሪ ታውቂያለሽ? አላቅም። እስኪ ቀሪ አደርሽልኝ እኔ ፍቅር። እንዴት አደርክልኝ አንበሳዬ? ምን ነው የተፈጠረው? ምን ትሰሪያለሽ እዚህ? አንቺ ምን ትሰሪያለሽ እንዴ? ምን ሆነሃል? ምን ትሰሪያለሽ እዚህ? ምን እያደረግሽ? በስመ አብ አስደንግጥከኝ እኮ በእናትህ። ፌቨን ጥያቄ መልሽልኝ። እዚህ ምን ትሰሪያለሽ እንዴ? ሰው የሚሰራውን ነው። አንተ ደግሞ ምንድነው ሰው የሚሰራው? ልብስ ለብሰሻል ወይስ ራቁትሽን ነሽ? ኧረ ተው እፈር እንጂ። ፌቨን በስርዓት አውሪ። እንዴት እዚህ ክፍል ገባሽ? እንዴት አልጋዬ ላይ ወጣሽ? ማለት ምንም አታስታውስም? በምን ጉዳይ? አላስታውስም ልትል ባልሆነ ላስታውስህ? ቤዛ መስላችሁ እንዴ? ምንድነው? እንዴት አመሸ ዮኒ? ና ግባ። መብራቱን በመብራት ይቀራልሽ እንዴ? ባታበራ ይሻል ነበር እኮ። ምንድነው? ቆይ ይሄ ሁሉ ከፍቅረኛዬ ጋር ቀጠሮ ነበር። እዚህ? ቅርብ ሰዓት ደውሎ እንደቀረ ነገረኝ። ተይ እንጂ። ምን ነው በሰላም? ቤተሰብ ታሞብኝ ነው ምናምን አለ። ታዲያ ኧረ አይደብርሽ ፌሉ። እሱም እኮ አስገዳጅ ሁኔታ ባይገጥመው አይቀርም ነበር አይደል? ዮኒዬ መርሳት እፈልጋለሁ፣ አታግዘኝም? ኧረ ምን ችግር ታዲያ? በምን ላግዝሽ? እንጠጣ ይሻላል ብለሽ እንዴ? ተሰብሬ እያየኝ እምቢ እንዳትለኝ እባክህን። ግን አንድ ብቻ አንቺ ትጠጪያለሽ፣ እኔ አጫውትሻለሁ። እሺ እንዴት እንደምታምሪ ታውቂያለሽ? አላቅም። እስኪ ቀሪ በጣም ቆንጆ እኮ ነሽ። ሰከርክ እንዴ? እኔ አልሰከርኩም። አንቺ ሰከርሽ እንዴ? ታዲያ ዛሬ ምን ተገኝቶ ነው የምታደንቀኝ? ማድረግ አልችልም። ይህን ያህል ጊዜ በፍቅር ስመኝ እኮ አንድም ጊዜ ቼክ አድርገኝ አታውቅም ነበር። ይኸው ቼክ አደረግኩሽ እኮ። ዛሬማ እጄ ገባክ። ምን አማራጭ አለ? ተነሽ እንግባ። እንዴ የት? መኝታ ቤት ነው። እዚህ ምን እንሰራለን? እዛ እንተኛ። ነይ ደግሞ ኧረ አንቺ ከባድ ነሽ። እሺ በቃ እንደዚህ አልችልሽም። እሺ ነይ ነይ ነይ። ቀስ ብለሽ ትያለሽ። ጫማሽን አታርጊ። እና እኔው ራሴ ነኝ እዚህ ድረስ መኝታ ቤት ድረስ ይዤሽ የመጣሁት። አሁን አላምንሽም። አመንክም አላመንክም አብረን ተኝተናል። ምንም ማድረግ አይቻልም። ቆይ አንቺ ምን አይነት ሰው ነሽ ግን? እንዴ ምን አደረኩ? ምን አለበት መስከሬን እንኳን ስታውቂ ብታስቆሚ። እንዴ ለምን ብዬ ነው ማስቆምክ?
ፌቨን የእህትሽ ባል ነኝ እኮ ሆና ታዲያ ምን ችግር አለው? ወይኔ ዮናስ ወይኔ ተጫወትሽብኝ። እሺ ቆይ አድርገናል አላደረግንም? አይ እንደ እናትና ልጅ ተቃቅፈን የተኛ ነው። እውነት ሲጀመር ስተኛ ነው እኮ ሲነጋጋላ እንዴተኛው ምን እና ሆኗል። እንግዲህ አንተ እንድታምነኝ ቀርጫ ላሳይክ በቪዲዮ። ወይ ተጫወትሽብኝ። ምን አይነት ጉድ ነው የሰራሽ? ቆይ ግን አንተ ምንድነው መልክ የምትሰራው? ማታ ልፈትፈጥልሽ ልስተንጠቀልሽ ስትል አልነበር እንዴ? ፌቨን ምንም ማውራት አልፈልግም። በቃ አታካብድ። ኧረ እባክሽ አስክረሽኝ የማይሆን ነገር ውስጥ ከከተትሽ በኋላ አታካብድ ትይኛለሽ። ታዲያ በጤነኛ አእምሮ ካልደፍር ያልከውን ነው እንድደፍር ያረኩክ። ቆይ ትዳሬን ለማፍረስ ነው እንዴ መጣሽ? እኔ አንተ ትዳር ፈረሰ አልፈረሰ ምን ይጠቅመኛል? ታዲያ ሚስቴ ቤተሰብ ጥየቃ መሄዷን ጠብቀሽ አንሶላ እንድጋፈፍሽ ያደረግሽኝ ለትዳሬ ስለምታስቢ ነው? ቆይ አሁን ምን ይሁን ነው የምትለው? አልተመቸውም? አረ እፈሪ። እኔን ተይኝ። እህትሽ እንኳን አታሳዝንሽ? አታሳዝነኝም። ከልጅነት ጀምሮ እኔ ያስኩትን ሁሉ ቀድማ ስለምትይዝብኝ አታሳዝነኝም። ቆይ ምንድነው አላማሽ አንቺ ሴትዮ? የሚከፈለው መስዋዕትነት ከፍዬ አንተን የኔ ማድረግ። ተሳካኩ። አሁንማ ጉዟችንን አንድ ብለን ጀምረናል። ቀጣይ እርምጃችንን ደግሞ በቅርቡ አሳያለሁ። ምን አይነት አዘቅት ውስጥ ነው የከተተች ይበዝጋሉ። አሳመንኩሽ እንዴ? አጣደከኝ እንጂ። እሺ ኡፍ እንዴት እንደደከመኝ አትጠይቀኝ። አይዞሽ ነው። ፌቨን የለችም እንዴ? እኔ እንጃ ቤቱ ባዶ ነው። ቤቱን ክፍት አድርጋ የት ነው ሄደችው? እባክህ ምናልባት ሱቂው። እስኪ ደውልላት። እኔ? አዎ ዮኒ በደህና እኮ ላይሆን ይችላል። እሺ ሄሎ ወይዬ እኔ ጌታ። ጌታሽን እዛው ፈልጊ። እኔ ጌታሽ አይደለሁም። አንተን የመሰለ ጌታ የሆነ ወንድ እያለ ሌላ ሰው ባይስራ ሰው ምን ይለኛል? ስሚ ናኒ መጣለች። ትመጪ እንደሆነ ነኝ። ታዲያ ምን ያመናጭቃል? የደወልኩልሽ እሷ ደውልላት ስላለችኝ እንጂ በእኔ ፍላጎት አይደለም። ኧረ እባክህ እኔ ደግሞ የናፈኩክ መስሎኝ። አንቺ ሴትዮ ይሄን መሟዘዝሽን በልክ አድርጊ። ነግሬሻለሁ። አንተ በፍቅር የተጎዳ ሰው እንደዚህ ይባላል? ፌቨን ስርዓትም አትይዢ ከሆነ ከቤቴ መንቅሬ ነው ማስወጣሽ። አትችልማ። ኧረ እሱን እንዴት እንደማደርገው አሳይሻለሁ። እኔ ምን ፌቨ ምን ሆና ነው የቆየች? በጣም ፈልገሻል ነበር እንዴ? ጫጫብሳ አምሮኝ እንድትሰራልኝ ነበር። አይ እዚሁ ሰፈር እኮ ነች፣ ትመጣለች። ዮኒዬ ግን ለምን መኝታ ቤት ገብታ አወራሃት? ማንን? ፌቨን ደውላ ስለኮ መኝታ ቤት ገብታ ስታወራት ግራ ስለገባኝ ነው። ኧረ እንዲሁ ነው። ምንድነው የማላውቀው ነገር አለ እንዴ? ኧረ ደህና ዋላችሁ። አንቺ የት ቆይተሽ ነው እስካሁን? ቆየሁ እንዴ? ሱቅ ሄጄ እኮ ነው። አንዳንዴ እኮ እንደዚህ ማድረጉን አንቺን
ሁሌ ባይሆንም አልፎ አልፎ ማለት ትሄዳለች። ቤቢዬ እጅሽን ይባርካ። እንዴት ነው ወደድሽው ጨጨብሳ? በጣም ብታይ ባይኔ ላይ ሲዞር ነበር። አሁንማ ወጣልኝ። እንኳን ወደድሽ የኔ እህት። አሰቃየሁሽ አይደል እህቴ? አረ በፍጹም ምን አደረግሽኝ? እነማዬን ተሽ የመጣሽው እኔ ለመንከባከብ አይደል? አታስቢ፣ እሱ ግዴታዬ ነው። እንግዲህ ውለታ እመልሳለሁ። በይ በቃ ደህና ደሪ። አይድከምሽ አንቺ ተኝ። ቻውሺ ደህና ደሪ። አልናፈኩም? ለምንድን ነው የምናፍቂ? ሰው ለምንድን ነው የሚናፍቀው? እስቲ ቀስ ብለሽ አውሪ። ምን ነው ፈራህ እንዴ? ሚስቴ እኮ አለች። ረሳሽው እንዴ? እስኪ ዛሬ ከኔ ጋር አደር። ጤንነትሽ እያጠራጠረኝ ነው። ምን ነው ስለወደድኩክ ቀድሜ ስሜቴን ስለነገርኩክ ናከኝ? አይደለም ትዳር እንዳለኝ እያወቅሽ የእህትሽ ባል መሆኔን እያወቅሽ እንድማግጥ ስትጠይቂ በጣም ወረድሽብኝ። በጣም እንዴ ማግጣል እኮ ትረሳለህ እንዴ? አልማገጥኩም። መማገጥ ሌላ ትርጉም አለው እንዴ? አሁን ባክሽ ስራዬን ልስራበት ብቻዬን ተይ። እንደዚህ በገፋኝና ባንቋሸሽከኝ ቁጥር ፍቅርህ እየጨመረ ነው የሚመጣው እንጂ ተይኝ አልኩሽ እኮ ተይኝ። ምንድነው ክብር አይወድልህም እንዴ? እምቢ ካልክ አዋርድሃለሁ። ዮኒ ትሰሚያለሽ? ህይወቴን አትረብሽው። እኔ ላንቺ ምንም አይነት ስሜት የለኝም። እሺ ዮኒ ድራማውን ጀምር ነው። መጣው ወይ ቤቢዬ መጣሽ እንዴ? ዮኒ የት ነው ያለው? ኪችን ነው ምግብ እያዘጋጀ። እንዴውም ሄደሽ አግዢው። ደህና ዋልክ? ደህና። ማውራት አለብን። እኔና አንቺ እኮ አውርተን የጨረስን መሰለኝ። ግትር አቱን እባክህ፣ ላውራክ የምፈልገው ነገር አለ። እኔ ደግሞ ላውራሽ አልፈልግም። እሺ እኔን አዳምጠኝ። ተይ በእናትሽ። ሲጀመር አሁን ሚስቴ ባለችበት ሁኔታ ላውራሽ ዝግጁ አይደለሁም። ከሆስፒታል ነው የመጣሁት። አልሰማሽኝም? ማውራት አልፈልግም። እርጉዝ እንደሆንኩ ተነግሮኛል። እናማ አባቱ ደግሞ አንተ ነህ። ምን? አዎ። ስለዚህ ራስን አዘጋጅ። ስትይ እንዴት ሆኖ ነው? በምን አይነት መልኩ ነው አባቱ ልሆን የምችለው? አሁን ዝም ብለህ አትንበቆቅ። ቀድሜ የነገርኩህ ራስን እንድታዘጋጅ ነው። ነይ አናግሪኝ። ወዴት ነው የምትሄጂው? ነይ እንጂ ንገሪኝ፣ አናግሪኝ። ዮኒ አሁን ድንገት ምጤ ቢመጣስ? የት ከየት ነው የሚመጣው? እንዴ እየቀለድክብኝ ነው እንዴ? እኔ እኮ የምሬን ነው። ምንድን ነው ያልሽኝ? እኔ አልሰማሁሽም እኮ። ሳትሰማኝ ነው የምትመልስልኝ? የሆነ ሀሳብ ውስጥ ነበርኩ። ቆይ ምን ሆነሃል ሰሞኑን? ምን ሆንኩ? ቤቢ ሰላም ነው? ሰላም ነው። ምንድነው? ምን ሆነሻል? ናንዬ የሆነች ጓደኛ ያርግዛ ብታይ ጭንቅ ብሏታል። ኧረ እባክሽ የቷ? አታውቂያትም? ምከሪኝ ብላ ደውላ እኔንም አስጨነቀችኝ። ቆይ ምንድነው ያስጨነቃት? የልጁን አባት አታውቀውም እንዴ? ታውቀዋለች። ችግሩ እሱ ባለትዳር መሆኑ ነው። ምን? ከባለትዳር ነው ያረገዘችው?
አዎ ግን መጀመሪያ የምትወደው እሷ ነበረች። ድንገት አሁን ያለችው ሚስቱ ቀደመቻት እንጂ። ቆይ እሺ እሱ ቆይ አዎ ምን አለ? እሱማ ምንም ቢል ማን ይሰማዋል? ወዶ ሳይሆን በግዱ ያሳድጋታል። ምን ማለት ነው? ያሳድገዋል ነው ግዴታው ነው። ትዳሩስ? በዛ ላይ ደግሞ ሚስቱ ነፍሰ ጡር ልትሆን ትችላለች። ምን አገባኝ ታዲያ እኔ። ቆዩን ሰውየውን ታውቀዋለህ እንዴ? ኧረ እኔ ታውቀዋለሁ። የታውቀዋለሁ እና ሳታውቀው ነው የምትከራከርለት? እኔ እኮ እንደዛ ለማለት ፈልጌም አይደለም። በል ዝም በል። እንዴት ሚስቱ ላይ ለማገጥ ሰው ትከራከርለታለህ? አይ አይሆንም። አንቺማ እዚህ ዮኒን ተንከባከቢ። እኔ እናቴ ቤት ነው የምሄደው። አረ አብራሽ ትሂድ፣ እኔ ራሴን እንከባከባለሁ። እንዴ ዮኒ ትሄድ ብለህ የማታውቅ ሰውዬ እንዴት ትሄድ አልክ? አስቀየመች እንዴ? አይ እኔ ራሴን መንከባከብ አይከብደኝም ብዬ ነው። ቢሆንም አብራት ሁን። እንደተለመደው 2 ቀን ነው የምቆየው። ምን አዲስ አደረጋችሁት? እኔ ግን ባትሄጂ ነው መሰለኝ። አንቺ ስትሄጂ ቤቱ ጭር ይልብኛል። አንተ ደግሞ እንደ ህፃን መናፍቅ ጀመርክ እንዴ? እኔን እዚህ ባዶ ቤት ጥለሽኝ እየሄድሽ እንዴ? እያኮረፍክ ነው? አረ በዛ። ከምር ነው የበዛው። ከምር መቴን ነው አባ። ለዛ እኮ ነው ፌቡን ትቼልህ የምሄደው። እሺ በቃ እሺ። ዛሬ ደግሞ ሰላምታ ቢላ አልሰማሽ ይሆናል እንጂ ሰላም ብዬሻል። ቆመ ብለህ ሰላም ብትለኝ ምን አለበት? አንተን አይደል እንዴ እንደዚህ ሆኜ የምጠብቀው? ለምን ትጠብቂኛለሽ? ስለናፈከኝ ነው። በዛ ላይ ዛሬ ብቻችንን ነን። ልተኛ ነው። ካላስቸገርኩሽ በሩን ዝጊልኝና ውጪ። ውጪልኝ እኮ ነው ያልኩሽ። ሰምቼሃለሁ እኮ ውጪያ። ዛሬ ቅፍ ውስጥ ሆኜ ገላህ እያሞቀኝ መተኛት ነው የምፈልገው። ፌቨን ውጪ። እምቢ ካልክ ደግሞ ምን ልታመጪ ነው? ለሚስቴ ልነግሪያት ነው? እህትሽ ነች እኮ። ከኔ ጋር ብቻ የምትጣላ ነው እንደሚመስል። ይኸውልሽ ዳግመኛ አይኗን እንዳታይ ነው የማደርግሽ። እወቂ። እኔ እኮ እንዳንተ ደደብ አይደለሁም። ደፈረኝ ብዬ ብከስ እስር ቤት ላስወረውር እችላለሁ። አታስቢው፣ አይሳካልሽ። ለምን አይሳካልኝም? በዛ ላይ አስፈላጊ የሆኑ የልጄ ዲኤንኤ ቢመረመር ያንተ ልጅ መሆኑ በማስረጃ ይረጋገጣል። ቆይ ለምን አትተኝም? ደህና አደርክ ማሪ? ተኝ በእናትሽ። ምንድን ነው የሚያነጫንጭ በጠዋቱ? የምናደርገው ነገር እኮ የጽድቅ ስራ አይደለም። ማታ ግን ደስ ያለ ነበር የምትመስለው። አስገድደሽኝ እንዳደረግኩት አትርሽ። አያጅቡ አያጅቦ ሳታማኝ ብላሉ። እባክሽ አንድ ነገር ልለምንሽ። ለምን ትለምነኛለህ? እኔ ሳትለምነኝ መቼም ቢያልኩክ። አልቀለድኩም። እሺ ምንድን ነው? ከህይወታችን ውጪልን። ምን? አዎ የምትፈልጊውን ነገር ሁሉ ሰጥሽ። እኔ የምፈልገው አንተን ነው። እሱ እንደማይሆን እኔም አንቺም እናውቃለን። ለምን ቢባል? ምክንያቱም የእህትሽ ህጋዊ ባል ስለሆንኩ። ትፈታታለህ? ምን ችግር አለው? ቆይ የምርሽን ነው ግን እያወራሽ ያለሽ? ምን ነው? እሷም የምትሰጥህ ልጅ አይደለ እንዴ? እኔም የምሰጥህ እኮ ልጅ ነው። አሁን ገባኝ። ምን ገባ? እህትሽን ለመበቀል እኔን እየተጠቀምሽብኝ ነው። እኔ ማንንም የመበቀል ሀሳብ የለኝም። እየተበቀልሻት ምክንያቱም ትቀኝባታለሽ። ከልጅነት ጀምሮ እየቀናሽባት ነው ያደግሽው። ሁሌም እንደምበልጥሽ ነው የምታስቢው። ምቀኛ ነሽ። ለማንኛውም ወደድክም ጠላህም የጊዜ ጉዳይ ነው እንጂ እሷን ፈተህ እኔን ታገባኛለህ። ደፋር ነሽ በጣም። እምቢ ካልክ ደግሞ ማስፈራሪያም አለው።
የእኔም የሷም እንዳትሆን ማድረግ አያቅተኝም። እስኪ ትንሽ ጠጋ በልልኝ። ምን እየሆንሽ ነው? ሰፊ አይደል እንደ ቦታ እዚህ ጋር ከፈለግሽ እዚህ ከፈለግሽ እዛ አትቀመጭም? ያምሻል። እኔ ከአንተ ጋር ነው የፈለኩት። በእናትህ ና እና እስኪ ቅፋል። አዎ ዞር በይ በእናትሽ። በእናትህ አንቺ ቅሌታም አትሁኚ እንጂ ስርዓት የለሽም እንዴ? አንተ ግን ምንድን ነው ሁልጊዜ አዲስ የምትሆነው? ደጋግሜ መናገር የለብኝም። ምኑን ነው ደጋግመህ የምትናገር? ይሄ ነገር ለእኔና ለአንቺ እንደማይሆነን ነገርኩሽ አይደል? ኧረ እባክህ አሁን ለምን ስራሽን አትይዥም? እረፊ። ፌቨን እየነገርኩሽ ነው እረፊ። ቀልዴን አይደለም። እንዳንቀያየም። ለምን አትተኝም? ስሚ ለምን አትተኝም? ሰማይ ለዚህ መጣሽ? ዮኒ ምንድን ነው እንዴ? እንዴት መጣሽ? ለምን መጣሽ? ቤቴ ነው እኮ። ነይ ናንዬ እዚህ ጋር ቁጭ በይ። ምንድን ነው ያየሁት? ልታስረዱ ትችላላችሁ? ቆይ ትራስ ላምጣልሽ። መልስልኝ እንጂ። ምን? እዚህ እየተጫወትን ነበረ። ምን አይነት ጨዋታ? አንቺ ግን ተሻለሽ እና ቆይ ለምንድን ነው የምትደናበረው እንዴ? መች ተርበተበትኩ? አልተረበትኩም። ዮናስ እዚህ ቤት ውስጥ እኔ የማላውቀው አዲስ ነገር እየተፈጠረ እንዳለ እየተሰማኝ ነው። የት? እዚህ? ምን አይነት ነገር ይፈጠራል? እኔ ምን አውቃለሁ? እሱን አንተ ንገረኝ እንጂ። እንዴ ምን ይፈጠራል? እኔ ኧረ ምንም የለም። ብቻ ደስ አላለኝም። ምነው እየተጠራጠርሽው ነገር አለ? ዮኒ ፌቨን አስቸጋሪ ሴት ናት። ብዙ ባትቀራረቡ መርጣለሁ። እህቴ ስለሆነች ከኔ በላይ አታውቃት። አረ ስጋት አይግባሽ። እኔ ቆንጆ በአንተማ እተማመናለሁ፣ እህቴን ግን እፈራታለሁ። ይቺ ነገር ቅናት ብጤና ልበል? አትቀልድ፣ የምሬን ነው። ፌቮ ምን እየሰራሽ ነው? አጥሚት እየሰራሁልሽ። ትንሽ ላውራሽ ፈልጌ ነበር። ምን ነው ችግር አለ እንዴ? አይ ችግር እንኳን አይደለም። እና ምንድን ነው? ሰሞኑን ግን እዚህ ቤት አዲስ ነገር የተፈጠረ እየመሰለኝ ነው። ማለት ምን ይፈጠራል? እኔ እንጃ ፌውዬ፣ ብቻ ወደ ቤተሰብ እንድትመለሽ ወስኛለሁ። ምን ማለት ነው? አዎ ከማየ ጋር አውርተንበት ነው የወሰንኩት። ቆይ ምን አድርጌሽ ነው? ምንም ባታደርጊኝም ውስጤ እረፍት አላገኘም። ቆይ ግን ዮናስ ይሄን ነገር ያውቃል? አያውቅም። ማወቅም አይጠበቅበት። ማወቅ አለበት እንጂ የቤቱ አባወራ እኮ እሱ ነው። እንዴ እህትነትሽ እኮ ለእኔ ነው። እኔ ነኝ ስላልኩሽ ነው የመጣሽው። እናማ ሂጂ ሲልሽ ደግሞ ትሄጃለሽ። ትሰሚኛለሽ? እንዴ ምን ሆናለች እቺ ልጅ ሰሞኑን?